በዚህ ትንታኔያችን ውስጥ የለመድነውን የታሪክ ገጽ ልንገለብጥ የሚችልን አንድ አከራካሪ ሐሳብ ይዘን ቀርበናል። የመረጃ ምንጫችን እንደሚለው የስልጣኔ ሁሉ እናት የጥንቱ የኩሽ ግዛት ነበር የሚለውን ሐሳብ ነው የምንመረምረው። ሁላችንም ስለ ጥንቷ ግብፅ ስልጣኔ ያው በደንብ እናውቃለን አይደል? ግን እስቲ አስቡት፣ ይሄ የምናውቀው ታሪክ ሙሉውን ገጽታ የማያሳይ ቢሆንስ? ምንጩ እንደሚጠቁመን ምናልባት ይህ ታሪክ የትልቅና የቀደመ ታሪክ አንድ ምዕራፍ ብቻ ቢሆንስ? እውነቱን ለመናገር ብዙ የጥንት ጽሑፎች ታታቸውን የሚቀስሩት ወደ ሌላ አቅጣጫ ነው። ወደ ግብፅ ሳይሆን ወደ ደቡብ፣ ዛሬ ኢትዮጵያ ወይም ኩሽ ብለን ወደምናውቀው ምድር። አዎ፣ ምንጩ እንደሚለው የስልጣኔ መነሻው እዚያ ነበረ። እንግዲያው እስቲ የመጀመሪያውን የማስረጃ አይነት እንመልከት። የጥንት ጸሐፍትና የታሪክ ሰዎች ትተውልን የሄዱት ሹክሹክታ ወይም ፍንጭ ስለ ስልጣኔ አመጣጥ ምን ይሆን ያሉት? ይሄ በጣም የሚገርም ነው። እስቲ ስሙት። እንደ ዳዮዶረስ ሲክለስ ያሉ የግሪክ ታሪክ ጸሐፍት ኢትዮጵያውያን በምድር ላይ የመጀመሪያዎቹ ሰዎች እንደነበሩ፣ ከዛም አልፎ ሃይማኖትንም የጀመሩ እነሱ እንደሆኑ ጽፈዋል። ይሄ እኮ የታሪክን አረዳዳድ ሙሉ ለሙሉ ሊቀይር የሚችል እጅግ በጣም ከባድ ሐሳብ ነው። ምንጩ ነገሩን ለማስረዳት የሚጠቀመው ንጽጽር ይሄንን ይመስላል። እስቲ እንደዚህ አስቡት። ኢትዮጵያ እናት፣ ግብፅ ደግሞ ከእርሷ የተገኘች ቅኝ ግዛት። ለምሳሌ ምንጩ እንደሚለው የጽሑፍ ወግ በኢትዮጵያ ለሁሉም ሰው ሲደርስ፣ በግብፅ ግን ለካህናት ብቻ የተወሰነ ነበር። ልዩነቱ ይታያል አይደል? ግንኙነቱ ልክ የወላጅና ልጅን ይመስላል። እና ይሄ አመለካከት የአንድ ወይም የሁለት ጸሐፊ ብቻ እምነት አልነበረም። ግሪኮች አሉ፣ ሄሮዶተስ አለ፣ ሌላው ቀርቶ የጥንት የህንድ መዛግብት ፑራናዎች ሳይቀሩ የኢትዮጵያን ስልጣኔ ቀዳሚነት መስክረዋል። ስለዚህ ምንጩ የሚያጎላው ቁልፍ ነጥብ ምንድን ነው? በወቅቱ ይሄ በሰፊው ይታመንበት የነበረ ሐሳብ ነበር። እሺ፣ የጽሑፍ ማስረጃዎቹን አይተናል፣ በጣም አሳማኛቸው። አሁን ደግሞ እስቲ ወደ ቁሳዊ ማስረጃዎችን ለፍ። በድንጋይ ላይ የተቀረጹት ፍንጮችስ ይህንን ታሪክ ይደገፉት ይሆን? እንግዲህ ትልቁ ፈተና እዚህ ላይ ነው አይደል? በድንጋይና በአጥንት ላይ የተቀመጡት ማስረጃዎች ከጥንታውያኑ ጽሑፎች ጋር ይሰማሙ ወይ? ዋናው ጥያቄ ይሄ ነው። ምንጩ የሚያቀርባቸው የአርኪኦሎጂ ማስረጃዎች እውነት ለመናገር በጣም አስደናቂ ናቸው። ለምሳሌ የፒራሚዶች መሰረት ከኢትዮጵያ ድንጋይ መሰራቱ፣ በቤተ መቅደስ ሳሎች ላይ ጥቁር ካህናት ለግብፃውያን ስልጣነ ክህነት ሲሰጡ መታየታቸው፣ እንዲሁም የቀድሞ ፈርዖኖች የፊት ገጽታ እና የራስ ቅላቸው ቅርጽ ከኢትዮጵያውያን ጋር መመሳሰሉ በማስረጃነት ይቀርባል። እዚህ ላይ አንድ ቁልፍ ሳይንሳዊ ቃል አለ፣ ዶሊኮሴፋሊክ። ትንሽ ከበድ ያለ ቃል ቢመስልም ትርጉሙ ግን ቀላል ነው። ከስፋቱ አንጻር ረጅም የሆነ የራስ ቅል ቅርጽን ነው የሚገልጸው። እናም በመረጃ ምንጩ መሰረት ይህ የራስ ቅል ቅርጽ የጥንት ኢትዮጵያውያንና የቀድሞ የግብፅ ገዢዎች የጋራ መለያ ነበር። ይህ ደግሞ የዘር ግንዳቸው አንድ እንደነበረ ያመለክታል የሚል ነው ዋዳው። ታሪኩ ግን በአባይ ሸለቆ ብቻ አያበቃም። የመረጃ ምንጩ እንደሚለው ከሆነ የኩሽ ጥስኖ ከአካባቢው አልፎ ዓለም አቀፋዊ ነበር። ይሄ ትንሽ ለማመን የሚከበድ ይሆን ይችላል፣ ግን የመረጃ ምንጩ የሚለው የኩሽ ግዛት ተጽዕኖ ከአፍሪካ አልፎ ኤስያና አውሮፓ ድረስ የደረሰ ነበር ነው። እሺ፣ ታዲያ ይሄን ግዙፍ ሐሳብ በምን ያረጋግጣሉ? ምንጩ እንደሚለው የጥንት ህንድ ሜሩ ከተባለ የኢትዮጵያ ግዛት በሄዱ ሰፋሪዎች ተመሰረተች። ከለዳ፣ ፊኔቄ አልፎ ተርፎም የትሮይ ነዋሪዎች ከኩሽ እንደመጡ የሚጠቁሙ የጥንት መዛግብት እንዳሉም ይጠቅሳል። ይህ ሁሉ የሚያሳየው የኩሽ ስልጣኔ ዓለም አቀፋዊ ተጽዕኖ እንደነበረው ነው። እሺ፣ ታዲያ የዚህ ሁሉ ታላቅ ታሪክ ውርስ ዛሬ ላይ ምን ይመስላል? የጥንቱ ግዛት አስተጋቢኦ በዘመናችን ህዝቦች ላይ እንዴት ይሆን የሚታየው? እዚህ ላይ የመረጃ ምንጩ በዘመናዊ ኑቢያውያንና ግብፃውያን መካከል ያለውን ልዩነት በዚህ መልኩ ነው የሚያስቀምጠው።
ኑቢያውያን የጥንቱን የኩሽ ባህሪ ይዘው እንደቀጠሉ፣ ለምሳሌ ጦረኛ፣ ቆጣቢና በዘራቸው የሚኮሩ እንደሆኑ ሲገልጽ፣ ግብፃውያን ግን ከዚያ ዘመን በእጅጉ እንደተለወጡ ይናገራል። በድጋሚ ላሰምርበት፣ ይሄ ሙሉ በሙሉ የመረጃ ምንጩ አተያይ መሆኑን ልብ ማለት ያስፈልጋል። ሌላው በጣም አስገራሚ ነጥብ ደግሞ የፑንት ምድር ጉዳይ ነው። የጥንት ግብፃውያን የዘር ግንዳቸውና ሃይማኖታቸው ከፑንት ምድር እንደመጣ ያምኑ ነበር። ቅድስቲቱ ምድር ብለውም ይጠሯት ነበር እና ምንጩ እንደሚለው ይህች የፑንት ምድር በዛሬዋ ሶማሊላንድ አካባቢ የምትገኝ የኩሽ ግዛት ነበረች። ምናልባት የዚህን ስልጣኔ ታላቅነት ለመረዳት ይሄ ጥቅስ ከሁሉም በላይ ይገልጸው ይሆናል። ሞሪስ የተባለ ጸሐፊ እንደተናገረው የጥንት ኢትዮጵያውያን የድሮ ዘመን የአርኪቴክቸር ግዙፋን ነበሩ። በሜካኒካል ኃይል የነበራቸው ብቃት የኋላኛውን ትውልድ ያስደንቃል። ይህ አባባል የኩሽ ስልጣኔ ምን ያህል ግዙፍ እንደነበር በደንብ ያሳያል። እንግዲያው ይህንን ትንታኔያችንን በአንድ ትልቅ ጥያቄ እንቋጮ። እስቲ ላፍታ አስቡት። የስልጣኔ መገኛ ከግብፅ ወደ ኢትዮጵያ ተዛወረ ብለን ብናስብ ስለ ዓለም ታሪክ ያለን አጠቃላይ ግንዛቤ ምን ያህል ሊቀየር ይችላል? ይህ ለታሪክ ተመራማሪዎች ብቻ ሳይሆን ለሁላችንም የቀረበ ጥያቄ ነው።